ይሄና አንቺ ሴትዮ ረፊ ውጫ እቃለ እንደ ቅዱስ ሻንጣው ነው ይወርዳ ይሄ ነው ሻንጣ እንኳን አንቺ ነበር መጣል መጋረጃና ትራስ ጨርቅም ቀይረህልኛል እንዴ ቅዱስ አዲስ ስመጣ አዲስ መንፈስ አዲስ ነገር ውስጥ እንድታይ ብዬ እኮ ትበረብራለህ ማለት የተቀመጠ ከየት አገኘኸው ለመኝታ ቤት እንደው ብታይ እንዴት እንዳሰመርኩልህ አልቀየር ያለኝ እኔና እንትን ብቻ ነው ፊት ብቻ ሁሉ ነገር ተቀየረ ቅዱስ ቁጭ አይ ጎብዛ ቀልብ እየገዛ ነው አዎ ቅዱስ ቡናም እየተፈላ ነው በቃ አይዞህ ዝም በል ቀላውስ ግን ፈልገው እና አሁን እሱ መቅረት ለምንድን ነው ይሄን ያህል ያሳስበኛል? ትንሿ ምን ይሆንሽ ነው? ህልምሽና አለማሽን አትርሽ። በቃ ነጽናት በጽጥሽ ድል አርፈሽ ተማሪ። ሲጀምር አንቺ ምን አግኝተሽ ነው ስለሰው የምታስቢው? በቃ የራስሽን ህይወት ኑሪ። እሱ መጣ አልመጣ እንዴት ነህ? ደህና ነኝ። እንገናኝ ስትለኝ እኮ ማመን ነበር ያቃተኝ። ለምን? አላውቅም፣ ብቻ በጣም ነው ደስ ያለኝ። ለምን እንደቀጠርኩሽ ብታውቂ እንዲህ ደስ ባላለሽ? ማለት ምክንያቱም ስለምን ላወራሽ እንደሆነ ስላላወቅሽ ነው እንዲህ ደስ ያለሽ። ስለምንድን ነው የምናወራው? ለምን ምሪንዳ እየጋበዝኩሽ አናወራ? አይቶ ዝም ብለህ ንገረኝ። አይዞሽ፣ ምንም አላረግበትም። ማለት ለትንሿ ምን አድርገሽ እንደሰጠሽ አውቃለሁ። ስለምንድን ነው የምታወራው? ስለምን እንደማወራ ውስጥሽ በደንብ ጠንቅቆ ያውቀዋል። እኔ ምንም አልገባኝም። እንዴት ይገባሻል? አንቺ አልጠጣሽው። በቃ እኔ ልሂድ። ሰምኛለሽ? በትንሿ ስትመጪብኝ ካሁኑ ጋር ለሁለተኛ ጊዜሽ ነው። ከዚህ በኋላ አልታገስሽም። እሺ? እንዴ ልቀቀኝ እንጂ እጄን እያሳመምከኝ ነው። እሱ ይመስገን ይቅርታ የቱ ጋር እንደሆነ ስላላወቅኩ ነው። እሺ ሰው አለ ተቀመጭ። እንዴት ነው አንታይም እንዴ? ሰላም እንዴት ናችሁ? እና ሆማ በቃ እኛ እንጣ። የት ነው የምትሄዱት? ምን መሰለ ቅዱሴ እዚህ እያየችን አይደለም አዲሷ ልጅና ወጣ ብንል ይሻላል። እዛ የሚያየን ሰው አይጠፋም። አረ እንደዛ አይደለም። ግድ የለም ርቃት በላል ደሞ አልኩ እንዴ ትንሿ እንዴ አንተ ያማል እንዴ ቁልፍ እኮ አልያዝኩም። አሁን ነው እንሂድ። ስመጣ በምን ልገባ ነው? ችግር የለው እኔ ባጥር ገብቼ ከፍትልሻለሁ። ነይ። ወይ አንተ ደፋኝ ነው ይቀርበል። አሁንም እንዳኮረፍሽ ነሽ እንዴ? አረ አላኮረፍኩ። እና እንደዚህ ነው ለማኩረፍ? ኪራ እኔ እኮ ባንተ ሳይሆን በራሴ ነው ያኮረፍኩት። ቅዱስ ቆይ ለምን ጥፋቴን በግልጽ አልነግረኝም? አንቺ ስታረግ አልከበደሽም፣ እኔ ግን ለመናገር ይከብደኛል እኮ። ምንድን ነው ያደረኩት? ምን እንደሆነማ ጠንቅቀሽ ታውቂዋለሽ። እኔ ቅዱስ የምት ምንም አልገባኝም። ሰላም በእናትሽ በቃ አታስታውሽኝ። የፈለገ ነገር ቢሆን እኔ ሁለተኛ ምርጫ መሆን አልፈልግም። አለመቲ እና ምን ላድርግልህ? ምንድነው ደግሞ ፊትሽን ጥለሽዋል? በእናትህ ተወኝ፣ ደብሮኛል። እኔ ድብር ይበለኝ። ማን አባቱን ያስደበረሽ? አንተ ማየት ለምትጓጓለት ሰው፣ እሱ ግን በተቃራኒው አንተ ማየት እንደማይፈልግ መስማት እንዴት እንደሚያም። አንቺ እኔ ላይ እንደምትሆኚ ማለት ነው። ህይወት እንደዚህ ናት። አይቶሽ ስቀደም እሺ አጅሪትና አጅሪው እዚህ እየተቃቀፋችሁ ነው። እኛን ደግሞ እዛ የምታስጨንቁ እንደው ጌታዬ ያለ አንድ ምክንያት እኮ አለም እንደዚህ አስጨንኩላ ያስወጣኸኝ። ይሄንማ ሪፖርት ማድረግ አለብኝ። ጥጥዬ መታችኋል እንዴ? እኔማ እኮ እንደው ትቆያላችሁ ብዬ ነበር። አጅሪት እንዴት ነሽ ታዲያ? ደህና ነኝ። ጠፋ አይደለ? አረ በፍጹም አውቃለሁ እኮ ይገባኛል። አሁን እኮ የሩጫ ዘመን ነው። እሱስ ልክ ነው። እኔ ምንሽ ማሚ
እምሩ እንቅልፍ ይዟታል እንዴ? አይ አሁን ነቅታለች። በቃ ካንተ ቀድሜ ነው ሊያት። አይ ጉድ! እንደው በዚህ ዘመን እኮ እንደዚህ የሚዋደድ ሰው አለ ብሎ ማሰብ እኮ ዘበት ነው። በጣም እንጂ ፍቅራቸው በጣም ነው የሚያስቀናው። ይገርማል። የተወደቀች ብሎ እንደዚህ የሚያይ ሰው መኖሩ ራሱ የሚገርም ነው። ወረቀት ነው። እሺ ቆይ አሃዊ መምሩዬ እንኪ ጻፊው እንኪ ጻፊው እስቲ ቆይ ትንሽ አርፈሽ ደግሞ ትጽፊያለሽ። ቆይ እንኪ ቀስ ብለሽ ያሹ ቀስ ብለሽ ነይ እስቲ አሁን ጻፊ። አልታዘዝ ብሎሽ ነው እንጂ ታዲያ አሃዊ ምን ምሩ ተነስታለች እንዴ? አዎ ተነሳች። ደህና ደህና ናት። በቃ ምግብ ይዤላት መጣሁ። ቆይ ለናሁም ንገረው እንዴ? አልንገረው? ታዲያ ሀዊ ምንድን ነው? ሀዊ ምን እንዴት ነሽ ጽናት? ደህና ነኝ። ትንሿስ የለችም፣ የት እንዳለች አላውቅም። እሺ ምን ነበር? ስለ ትንሿ አንዳንድ ነገር ልነግርሽ ነበር። ስለ ትንሿ ምን? ራስን ስለተቀመጠ እንጂ እኔ እኮ ስበላ እንቅልፍ ስለሚለኝ ነው። እንዴ እናተኛ ታዲያ? አንቺ ለምን ትይ? እኔማ በቃ መሄድ አለብኝ። እንዴ በቃ ማለት በቃ በላን በቃ እቃው ልጠብል ብዬ ነበር እኮ አንተ ነህ ካልፈልግም ያልከው። ስለዚህ እኔ እዚህ ምን እሰራለሁ? የሆነ ሀሳብ አለ። ምን? ለምን ፊልም አናይም? አይ አልፈልግም። ነለያ አንቺ ደግሞ ሁሉን ነገር እምቢ ነው እንዴ? እስኪ ይሄን እንኳን እሺ በይ። እንዴ ቤት መሄድ አለብኝ እንዴ? ምን ሆነሃል? ችግር የለውም። እኔ እንጃ ውስጤን እየጨነቀኝ ነው። አትጨነቂ፣ ቶሎ እንሄዳለን። እኔ ራሴ ደግሞ አደርስሻለሁ። ደግሞ የት እንደሄዱ አውቃለሁኝ እኔ። ቶሎ አይመጡም። ከመንገዱ እስከ መታጠፊያ ድረስ እየተከተለኝ ነበር። ቆይ መጣሁ። ምን ሆነሽ ነው? ምንም እንደዚህ ውሻ እንዳየደመጣብሽ ቆም ምንም ትያለሽ? ቆም አይደል? ድምጧ ናት ወግዜ ሳላይ ስለገባህ እኮ ነው። በውጭ አምሮ እንዳትሰሽ። እሺ ራሴን ካላጠፋው የራቻ ሀገር እኔ እያለሁ የምን መደበር ነው? አላውቅም። ቻኩያ አንተንም ማስቀየምኩ አይደል? አረ እንደሱ አይደለም። እኔ አልተቀየምኩሽም ማማ። አንከክ እንዴ እውነቴን ነው። አንደኛ ነገር ያየሽው ነገር ልክ አይደለም። ሁለተኛ ደግሞ የምትቀኙ እኮ ስለምትወጂ። ሴቶቹ አንተን ሲያዩ እንዴት እንደሚያደርጋቸው ታውቃለህ አይደል? ለዛ እኮ እነሱ እንደፈለጉ። እኔ እኮ የምወደው አንቺ ነው። እኔ አንቺ ብቻ ነኝ። እኔ እሱ ብቻ ነው እሺ የምፈልገው። እሺ አሁን ወጣ እንበል እንዴ? አይ እዚሁ ነው። ምግብ በልተሻል? እኔ በቃ ትንሽ ልብላ። እሺ እኔ አልገባም። ኧረ እባክህ እነ ጽናት መጥተው ይሆናል አብረን
እያለቀስኩ ነበር። እንዴት ነው ይሄ ነገር? አልበዛም? ምኑ? እንክብካቤው ነው። ገና መች ተንከባከብኩ። የምረጥ እንቅስቃሴ ላይ በጣም ጎበዝ ነሽ። አይዞ ከመረጥከኝም በኋላ ምንም የሚቀየር ነገር አይኖርም። አየሽ አይደል ጉዳችንን የሁሉ ልፋት ከንቱ። ጭራሽ ይሳሳቃል። ተይንጂ ቀስም እንዳይሰማ እንደው ናቲ ምንድነው የምትሾከሾኩት? ችግር አለ? ጆሮዬን ኩርኩርልኝ ብላኝ እኮ ነው። ኪችን ገብቼ የሚሰራው ስራ አለ። ምንድነው የምትሰሪው? በትልቅዬ ምሳቃ ቋጥረን የምናበላው ሰው አለ። ውይ ረስቼው አንቺ ሂጂ ትንሿ ደጋግሜ ነግሬሻለሁ አይደል ከጽናት ጋር እንዳትጋጪ? አዎ። እና ለምንድን ነው ሁሌ ተመሳሳይ ስህተት የምትሰሪው? ይኸውልሽ ትንሿ ዝምታ መፍትሄ አይሆንም። አንዳንዴ ግን ብናስተውል ጥሩ ነው። እሺ ውይ ዛና ምን አለ አስገባኝ እያልኩ ብታስገባኝ። ጽናት ክፍል 197 ተለቋል ወዶችዬ። እንግዲህ ቅዱሴ መጥቷል። እምሩ እንግዲህ ለሰኒ ወረቀት አምጭ በማለት እንግዲህ ስለ ሀዊ ጽፋለታለች። ውዶችዬ ቪዲዮውን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስን ብዝት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሻር አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስር ይሄን አስተካካይ ብላችሁ ጻፉልኝ ማለት ነው ውዶችዬ። ላይክ ሻር አድርጉልኝ ፕሊዝ። ሰብስክራይብ ስታደርጉ ደግሞ የደወል ምልክቷን እያጠቆራችሁ ቢሆን ይመረጣል። ውድና የተከበራችሁ እንግዲህ ቤተሰቦች በዛሬው ክፍል እንግዲህ ቅዱሴ ባለፈው ጽናት ሰርግ ላይ በጥይት ተመቶ ወደ አሜሪካ ለሕክምና እንደሄደ ታውቃላችሁ። እንግዲህ በዛሬቷ ምድር ከሕክምናው አገግሞ ያው እንግዲህ ሙሉ በሙሉ ባያገግምም የተወሰነ ደህና ሆኖ ወደ ድራማው ተመልሶልናል ውዶችዬ። በቅዱሴ ደስ ያላችሁ ሁላችሁም ደስ ብሎናል እያላችሁ ኮሜንት ላይ አስቀምጡልን ውዶችዬ። እንግዲህ ባለፈው ክፍል በቀደም ለታ በተለቀቀው በክፍል 196 ላይ ማለት ነው ኒናና ናቲ ስንትኑን የቤቱን ምንድነው የሚባል መጋረጃ ማለት ነው መጋረጃ ቀይረው እንዲሁም ደግሞ የሶፋውን የትራስ ልብስ በመቀየር ቤቱን ፎፋ አድርገው ቡና ፍልተው እንግዲህ ፎፋ አድርገው ጠብቀውታል ማለት ነው። እንግዲህ ቅዱሴን በጣም ደስ ብሎታል። እነ ኪራ እነ ጽናት ሁላቸውም መጥተው እንግዲህ ቡና ፍልታይቱ ደግሞ ኒና ነበረች እና ሞቅ ደመቅ አድርገው እንግዲህ ደስ ብሎት በደንብ ተቀብለውታል ማለት ነው ውዶችዬ። ከተቀበሉትም በኋላ እንግዲህ ሰላም ድምፁን በመስማት እንግዲህ እየሮጠች መታለች ማለት ነው። እየሮጠች መታ እንግዲህ ቀጥታ ሰዎቹን ሳታይ እሱን ነበር ሄዳ አቀፈችው ማለት ነው። ስታቅፈው ግን እጁን ስለሚያመው ጮሆባታል። ከዛም እንግዲህ በጣም ይቅርታው ማለት ከጎኑ ተቀምጣለች ማለት ነው። እንግዲህ ጽናትና ኪራ እንዲሁም ናሆሜ ነበሩና እንዲሁም ሰኒ ነበሩና በቃ እንሂድ ካሁን በኋላ እንሂድ በማለት እንግዲህ እኛ ስላልታየነሽ እኛ ደግሞ መሄድ አለብን በማለት ሙድ ዘውባት እንግዲህ ወጥተው ወደ ቤታቸው ሄደዋል ማለት ነው። እንግዲህ ኢዛና ትንሿ አጋጣሚ ኢዛና ከቤት መምጣት ሲያቆምና ሲጠፋ ጊዜ በጣም ተጨንቃ ጥያቄ ፈጥሮባት ነበር። ለምንድን ነው ማጥናትስ ያከበደኝ? ቁጭ ብሌ እያጠናው ነገር ግን ትስ የሚለኝ እሱ ነው ለምንድን ነው በማለት እንግዲህ ራሷን ቁጭ ብላ ስጠይቀው ነበረ። እዚህ ፕሮፋይሉ ላይ ደግሞ እንትኑ ላይ ፒክቸሩ ላይ እንደምታዩት ቁጭ ብላ እያጠናች ነገር ግን ስለሱ ስታስብ ነበረ ራሷን ይዛ ለምንድን ነው እሱ ውስጥ የሚለኝ እያለች ማለት ነው። ከዛም እንግዲህ ኢዛና ለጓደኛዋ ደውሎ ላግኝሽ በማለት ቀጥሯት ሲያበቃ እሷ ደግሞ እኔ ቆንጆ ነኝ አይደል በቃ እኔን መርጦ ነው እያለች ፊቷን ተውባ በመሄድ እንግዲህ አግኝተዋለች ማለት ነው። እሱ ግን ስለ እሷ ሳይሆን ስለ ትንሿ ባለፈው ስለሰራችው ስራ ሊወቅሳት ነበረ። ከዛም እንግዲህ ከሄደች በኋላ ሰላም ስትለውም ሰላም ሳይላት እኔ የመጣሁት ላወራሽ ነው። እሱ ምንድን ነው ባለፈው ትንሿን በሚሪንዳ አድርገሽ የሰጠሻት ነገር ትክክል አይደለሽም። ስለዚህ ድጋሜው በእሷ ብትመጭብኝ ወዮልሽ በማለት አስጠንቅቋት እንግዲህ ተመልሷል ማለት ነው ውዶችዬ። እሱም ከዛ ቀጥታ ጽናት ቤት ጋር በመሄድ
ትንሿ ስትከፍትለት እንግዲህ ዝጊውና በሩና ይሄድ እነሱን ጽናትና እነ ኪራ አሁን አይመጡም፣ ስለዚህ አዙር ይመልስሻለሁ በማለት እንግዲህ ወደ ቤቱ ወስዶ ከቤቱ አቆይቷታል ማለት ነው። ከቤቱ እሷን ፈራ ተባ እያለች ከቤቱ ቆይታ ምግብ ከበላች በኋላ ወደ ቤት ተመልሳለች ማለት ነው። ስትመለስ ግን የጠበቀችው ነገር ሌላ ነበረ፣ ያገኘችውም ሌላ ነው ማለት ነው። እንግዲህ እነ ጽናትና ኪራ እንዲሁም ደግሞ ሰኒ ተመልሰዋል ወደ ቤት ከተመለሱ በኋላ እንግዲህ ሰኒ ደግሞ ወደ ቤቷ ስትመለስ የሆነ ልጅ በኋላ ሲከተላት ነበር ተሸፋፍኖ። ከዛም እንግዲህ ደንግጣ እየሮጠች ሄዳ በሩን ከፍታ ዘግተዋለች። ልቧ ድንግጥ እያለ እንግዲህ ጆከርም ከቤት ነበርና ምን ሆነሽ ነው? ማንስ ነው ያስሮጠሽ? እኔ እያለሁ ማን ነው በማለት እንግዲህ ጠይቋታል። እሷም አላውቀውም ተሸፋፍኖ ነበር። ውዶችዬ እንግዲህ ጆከር ሰኒን አረጋግቷታል ማለት ነው። እንግዲህ ጽናት እንግዲህ ባለፈው ክፍል እንዳያችሁ ትንሽ ተኮራርፈው ነበረ። በዛም የተነሳ ከቤት ከገባች በኋላ ዝም ብላ ከአልጋው ላይ ወጣ ቁጭ ብላ ስለነበር ኪራ ደግሞ ለምንድነው ያኮረፍሽኝ? አኩርፈሽ ነው አውቃለሁ፣ በእኔ የምትቀሪ ስለምትወጂ ነው። ስለዚህ እንደዚህ ደግሞ አታስቢ፣ ከአንቺ ውጭ ምንም ነገር ላደርግ አልችልም በማለት እንግዲህ አበረታቷታል ማለት ነው። ጽናትም ደስ ብሏታል ውዶችዬ። እንግዲህ ሰኒ ወደ እምሩ ቤት ሄዳለች። ወደ እምሩ ቤት ከሄደች በኋላ ደግሞ እንግዲህ የእምሩን እናትና ናሆሜን አግኝታቸው አጋጣሚ ምሩን ልያት ብላ ወደ ክላስ ገብታ እንግዲህ ምሩን እጇን ስትዳሰስ ምን ስትል ስታወራ ቆይታ ይቅርታ ጠፋውብሽ እያለች ስትላ ቆይታ እንግዲህ ምሩ ደግሞ ወረቀትና እስክሪብቶ ስጡኝ በማለት ሀዊ ብላ ጽፋላታለች ማለት ነው። እንግዲህ ከሀዊ ምን ነገር እንዳላት ማንም ሊረዳት አይችልም። ነገር ግን ሰኒ ይችን ነገር እንግዲህ ለናሆሜ ልንገረው ወይ ስትላት ለናሆሜ እንዳትነግሪው፣ ነገር ግን ሀዊ ብላ ጽፋላታለች ማለት ነው። ምናልባት ሀዊ እንግዲህ የምታደርግላትን ስራ ለመጻፍ ፈልጋለች። ነገር ግን እንግዲህ ያው መጨረሻውን አልጻፈችውም ማለት ነው። ስሟን ብቻ እንደጻፈች ሁሉን ነገር መጻፍ አልቻለችም ይመስለኛል። ለማንኛውም እንግዲህ ሰኒ መፍትሄ ታመጣለች ብዬ አስባለሁ። ማንም ግን አያውቅም ማለት ነው። ሀዊ እንደምታስፈራራት ልትገላት እንደምትል ምሩን ማንም አያውቅላትም ማለት ነው ወዶችዬ። ከዛም እንግዲህ ሰኒ ወጣ ከሄደች በኋላ ሀዊ ከክላሷ ገብታ እንግዲህ ኤርትራ ትራሱን ሳብ አድርጋ እንደዚህ እንትን ልትል ስትልና ብዙ ነገር ስትወሸክት ናሆሜ ደርሶ ገብቷል። ናሆሜ ገና በሩን ሲከፍት ደግሞ ደንግጣ ያን ነገር ለቀው ስትንቀጠቀጥ አይቷታል ማለት ነው። ከዛም እንግዲህ ናሆሜ ለምንድን ነው የምትደነግጨው? ሙኖች ነውስ እንደዚህ የምትንቀጠቀጭ በማለት ጠይቋታል። ነገር ግን እሷ ደግሞ ምላሿ አይ ምናምን ተንቀጠቀጥኩ እንዴ ምናምን እያለች ራሷን መዳሰስ ጀመረች ማለት ነው ውዶችዬ። ናሆም ግራ ገብቶት ዝም ብሎ ሲያት ነበረ። ከዛም እንግዲህ በድንጋጤ ወጥታ ወደ ውጭ ግቢ ውጭ በመቆም ምን እያደረግኩ ነው ግን ያለሁት? ለምንድን ነው እንደዚሁ የራሴን የማስደነግጠው ምናምን እያለች ብቻዋን ስታወራ እንግዲህ የምሩ እናት ምንድነሽ ነው? ለምንስ ነው እንደዚህ የምትሆኝ? ብቻሽንስ የምታወሪና የምትለፈልፊ ምን ገጥሞች ነው? እያለች እንግዲህ ስትላት ነበረ። ከዛ እሷም አይ ምንም ናሆሜ እኮ ሱቅ ልኮኝ እንዳይጠፋኝ ያን ቃል እየደጋገምኩ ነው ብላ እንግዲህ መልላለች ማለት ነው ውዶችዬ እንግዲህ የትንሿ ጓደኛ ትንሿን ብዙ ነገር ማድረግ እንደምትፈልግ ብዙ ነገር አድርጋ እሷን ያው ተጎድታ ማየት እንደምትፈልግ ነው እንግዲህ እያወራች ያለችው። ከዛም እንግዲህ ለጽናት መታ ትንሿ ትምህርት ቤት እየገባች አይደለም፣ ክላስ እየገባች አይደለም፣ ትምህርት ቤት ብላ እምትውለው ሌላ ቦታ ነው በማለት እንግዲህ ነገር ሰርታለች። ጽናትም እንግዲህ እሺ ችግር የለውም ማደርገውን ስራ እኔ ራሴ አውቃለሁ፣ ስለዚህ ዝም በይ አንቺ በማለት እንግዲህ በሩን ዘግታባታለች ማለት ነው ውዶችዬ። እንግዲህ ትንሿን ከኢዛና ጋር መታ ሸኝቷት፣ ያው እሱ ከቤት አላስገባትም፣ ነገር ግን ቆፍቁፋ እራሷ ገብታለች ማለት ነው። ኪራ ነው የከፈታት። ኪራ ከፍቶ ደግሞ ለምንድን ነው እንደዚህ የዘገየሽው? የት ሄደሽ ነው? ለምንስ ምን ሆነሽ ነው? በማለት እንግዲህ ጠይቋታል። እሷ ደግሞ እያጠናውን የነበረ በማለት እንግዲህ ለኪራ ነግረዋለች። ኪራ ደግሞ እንደዛ ከሆነ ኦኬ፣ ነገር ግን ማሳወቅ ይኖርብሻል፣ ድጋሜ እንደዚህ እንዳትሆኝ ከጽናት ጋር ያጣላሻል በማለት እንግዲህ እንደ ምክር ቤት ነግሯታል። እሷም እሺ ብላ
ወደ ቤት ገብታለች ማለት ነው። ውድና የተከበራችሁ የዚህ ቻናል ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ ውዶችዬ። ቪዲዮውን ደግሞ ላይክ፣ ሸር እንዲሁም ደግሞ ሰብስክራይብ እያረጋችሁ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ያው እንትና አበረታቱን ማለት ነው ውዶችዬ። መልካም ምሽት ተመኛላችሁ። ባይ ባይ። መልካም